እናት አደይን ደበደበቻት። ፊቷን ደም በደም ሆነ። ዴቭ በህይወቱ ከባድ የሚባለውን ውሳኔ ወሰነ። አንቺ የመረጥሽልኝን አገባለሁ ብሎ ለእናቱ ቃሉን ሰጠም። እናቱ እጅጉን ደነገጠች። ቆይ ምን እያልክ ነው? የእውነትህን ነው ልጄ ብላ ስትለው አሁን እማዬ ከዚህ በኋላ አንቺ የፈለግሽልኝን አንቺ የመረጥሽልኝን አገባለሁ፣ ግን ደግሞ ከአደይ መራቅ አለብሽ። አደይም ምንም ነገር እንድታደርጊያት አልፈቅድልሽም። ምንም አይነት ቃል የሚሰብርና ልብ የሚሰነጥቅ በአነጋገርሽም ሆነ በምንሽም እንድትጎጃት አልፈልግም። ከአደይ የምትርቂ ከሆነ እንዲሁም ሰራተኞቹን ሁሉን ሰው የምታከብሪና የምትወጅ ከሆነ ስለዚህ ቃልሽን የምታከብሪ ከሆነ እኔ ሁሉንም ነገር አደርጋለሁ። የምትይ ከሆነ እመኝኝ እማዬ አደይን ያገባና አምችም የፈለግሽውን ነገር ትመርጫለሽ ብሎ አላት። በጣም ደንግጣ የዲብ እናት ችግር የለውም አንተ የፈለግከውን ነገር ማድረግ ትችላለህ። እናም ደግሞ እኔ መረኩልህን የምታገባ ከሆነ አታስብ፣ እኔ ምንም ነገር አልናገርም። እናም አንተ የፈለግከው ነገር በሙሉ ይሆናል። እሺ ብላ ተስማማች። ዳይመንድ ዲቭን ቅጥቅጥ አደረገው። ትሰማኛለህ አንተ አረመኔና ጨካኝ እናትና ልጅ ተብላችሁ እኔ እህት ላይ የምትጫወቱባት አሻንጉሊታችሁ እኮ አይደለችም። እናቴ እኮ እህቴ እኮ የተከበረች ናት። ቆይ አንተ እናት ማናትና ነው የእኛን ቤተሰብ የእኛን ዝርያ የምትሳደበው ብሎ አለ። ኧረ እባክህን ተረጋጋ። እንደዚህ እኮ አይደለም በፍጹም እናቴ ሆን ብላ አይደለም። ያው አላደል እናቴ ወጣ ያለ ጸባይ ስላላት ነው እንጂ ዳይመንድ ደግሞ አንተና እኔ እኮ ምን ያህል ጓደኛ እንደሆን ታውቃለህ። በዛ ላይ ሚዜ ልትሆን እንደነበረም አትርሳ ብሎ ሲለው ስለምን ሚዜ ነው የምታወራው? ትሰማኛለህ አንተ እንደውም ለእህታችን አትመጥናትም እና እማማም ሆነ አባባም የተናገሩት ነገር ትክክል ነበረ። ስለዚህ ከዚህ በኋላ በህይወታችን መቼም ቢሆን ጣልቃ እንድትገባ አንፈልግም። በቃ ከዚህ በኋላ አደይንም ቢሆን ትተዋለህ። የምትል ከሆነ እኔ ራሴ ነኝ የምገልህ ብሎ አለው። ምን? አዎ በቃ እኔ ከባድ ውሳኔ ወስኛለሁኝ። ስለዚህ በማያገባህ እንድትገባ አልፈልግም ብሎ አለ። በሌላ በኩል የዲቭ አባት መጣ። የዲቭ አባት አደይን በከባዱ ወደዳት። እጅግም ደስ ብሎት እጅግም ተደንቆ ይህችን የመሰለች ልጅማ አደይና ዲቭ ይጋባሉ ብሎ ሲላት ከሚስቱ ጋር ተጣላ። ምን ነው አንተም ወደድካት እንዴ? ትሰማኛለህ? በፍጹም የኔ ልጅ የዚችን የቤት ሰራተኛ አያገባም፣ እሱም ደግሞ እንደማያገባ ተስማምቷል ብሎ አለም። የፍቅር እናት በደንብ አድርጋ ለዲቭ አባት ነግራው ስለነበረ ተይ እንጂ ኧረ እባክሽ ተይ፣ ልጃችን የሚወደውንና የሚያፈቅራትን ሴት ቢያገባ ምን ችግር አለው? ለምንድን ነው ሁሌም አንቺ ጣልቃ የምትገቢው? እኔ እኮ ግራ ነው የምታጋብኝ። እባክሽ በህይወታቸው ጣልቃ እየገባሽ ነው ሊዱንም እንደዚህ ያደረግሻት እና እባክሽ አልማዝ እያለ ቢላትም በቃ እኔ ከባድ ውሳኔ ወስኛለሁ። ልጄ እኔ የምፈልግለትን ነው እንጂ የሚያገባው አንተ የፈለግከውን አይደለም ብላ ደምድማ ጨረሰች። የፍቅር እናትና የዲቭ እናት እባክሽ አደይን እኮ አንቺ ስለማታውቂያት ነው እንጂ በጣም ጥሩና መልካም ሴት ናት እና ለምንድን ነው በዚህ ልክ ጥላት የሆንሻት ብሎ አላት ብላ ስትላት እባክሽ ታለም እንድጣላችሁ አዝኜባችሁ እንዲሄድ አታድርጊ። እኔ ከፈለኩኝ አሁን ትኬት ቆርጬ መሄድ ይችላለሁ። አደይ ማናት? እኔ መቼም ቢሆን መቼም ለሰራተኛ ልጄን አልድርም። እኔ እኮ ልጅ አግብቶ ራሱ እዛ ሀገር እንዲኖር አልፈልግም። ምን ማለት ነው ይሄ? አብሮኝ ይሄዳል። ከዚህ በኋላ የራሱ ቤት የራሱን ህይወት ሁሉን ነገር አስተካክሎ መኖር አለበት። ስለዚህ እንሄዳለን ብላ አለች። አይ በፍጹም ዲቭንማ ትይዘሽብኝ አትሄጅም ብላ ስትል ምን? አዎ አይ እሱማ አይሆንም። ምን ማለት ነው ይሄ ደግሞ? ምንም ይሁን ምን እኔ በፍጹም ከዚህ በኋላ ዲቭን እዚህ ሀገር ትቼ አልሄድም። የማንም ወላጫ መጥቶ
አንድ ነገር ቢያደርግብኝስ ብላ አለች። ምን ያደርጉታል? በቃ እኔ እኮ የተጣላሁት ከአዴም ጋር ከአዴም ቤተሰቦች ናቸው። ምናልባት እኔን ለማጥቃት ሲሉ ልጆችን ቢያጠቁብኝስ ብላ ስትል፣ አረ እንደዚ አይነት ነገር የላቸውም። የአዴ ቤተሰቦች ሲጀመር እዚህ ናቸው እኮ አሹ፣ ሮማን እና ዳይመንድ እና ምንም ነገር አያደርጉም። እባክሽን እንደዚህ አታድርጊ፣ እንደዚህም አይነት አስተሳሰብ አታስቢ ብላ ብትላትም አይ በፍጹም በቃ ከዚህ በኋላ አንድ ጊዜ የሆነው ሆኗል፣ ግን ደግሞ እኔ በፍጹም አላደርገውም ብላ አለች። የዴቭ አባት በልጁ በጣም እንደተደሰተና እንደኮራበት ተናገረም። እናም የእውነት አንቺማ ለልጅ የምትመጥኝ ሚስት ነሽ ብሎ ሲላት አደይ በቃ እንዴ አንዳችሁ ለልጃችን ትመጥኛለሽ፣ አንዳችሁ ለልጃችን አትመጥንም እያላችሁ እኔን ግራ ታጋቡኛላችሁ። ባለቤትህ ያልወደደችውን እንዴት ነው አንቱ የወደድኩኝ? በእርግጥ ስለወደድኩኝና በክብር ስላናገርኩኝ በጣም አድርጌ አመሰግናለሁ፣ ግን ደግሞ በፍጹም እኔ አላደርገውም። ምን ማለት ነው? በቃ ከዚህ በኋላ እኔና ዲቭ መጋባት አንችልም፣ አብቅቷል ሁሉም ነገር ብላ አለች። ምን እያልሽ ነው አደይ? ነገርኳችሁ እኮ አብቅቷል አብቅቷል። ሊልዬም ብትለምናትም እንኳ አይ በቃኝ፣ ከዚህ በኋላ ሊልዬ በፍጹም አላደርገውም። ምን ማለት ነው? እኔ እስከ ዛሬም እኮ ይሆናል ብዬ ነው እንጂ ዲቭ እኔን ካላከበረኝ ቤተሰቦቼን ካላከበረ በፍጹም አላደርገውም ብላ አለች። ሰላም ሰላም! ውድና እየተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዴቭ ዛሬ በጣም ደስ ብሎትና እንዲሁም በቃ እኔ ማድረግ ያለብኝን ነገር በሙሉ አደርጋለሁ ብሎ እናቱን ለማናገር ሄደ። እናቱን እማዬ ከአደይ ጋር ያላችሁን ነገር በደንብ አድርጋችሁ እንዲታስቡበት እፈልጋለሁኝ ብሎ አለ። ቆይ ምን እያልክ ነው? ለምንስ ነው የማስብበት? ምንድን ነው ነገሩ ብላ ስትል አይ ያም ይሁን ይህ እኔ አደይን ነው ማግባት የምፈልገው። እስኪ ንገሪ፣ የማላፈቅረውንና የማልወዳትን ሴት እንዴት አድርጌ ነው የማገባው? እባክሽን እማዬ ብሎ ሲላት አንተ እኮ ስለ አደይ ምንም ነገር አታውቅም እና ታዲያ እንዴት ነው ሳታውቃት የምታገባት? ለምንድን ነው የማላውቃት? አየህ አንተ የምታውቃት የቤት ሰራተኛ ሆና ነው እንጂ ገጠር ምን እንዳሳለፈች ስንት ባላግብታ እንደፈታች በፍጹም አታውቅም። ስለዚህ አንተ የኔ ልጅ ደግሞ ጋለሞታ ማንም አውጥቶ የጣላትን አታገባም ብላ ስትለው እማዬ ገና አሁን መስመር ዘለሽ። አደይ እኮ ገጠር ስለማትወዳቸውና ስለማታፈቅራቸው አላገባም ብላለች እንጂ ሌላ ምንም የተፈጠረ ነገር የለም። ደግሞ ይሄንን ማን ነው የነገረሽ? እስኪ ንገሪ። ማንስ ነገረኝ? ማንስ ለውጥ ያመጣል እንዴ ብላ አለችው። አይ እኔ ለውጥ ያመጣል ማለት አይደለም፣ ግን ደግሞ ይሄ ከእውነት የራቀ በጣም ኃይለኛ ውሸት ስለሆነ ብዬ ነው እንጂ ብሎ ሲል እውነትም ሆነ ውሸትም ምንም የሚመለከተ ጉዳይ የለም። በቃ እኔን እውነት የምትወደኝና የምታከብረኝ ከሆነ ለእኔም ደግሞ ትክክለኛ ስሜት ያለ ከሆነ ማድረግ ያለብህን ነገር በሙሉ ታደርጋለህ ብላ ግግም አለች። ያው ሊሊን አግኝቶ አወራት። እባክሽ ሊሊ እኔ ያንቺ ወንድም ሳልሆን አልቀርም፣ የዛች መናጤ ልጅ ሳልሆን አልቀርም። የእውነት አንቺም እዚህ ቤት ያለችው ሴትዮ እናትሽ ሆና ከነበረ አንቺም የኔ እህት ነሽ ብሎ ሲላት፣ ቆይ አንተ አክስቴ ጋር ተመሳጥረህ ድጋሚ የእናትና የአባቴን ሀብት ለመውረስ ከሆነ ባትሳሳት እና ጥሩ ነገር እንደማይገጥምህ በደንብ ታውቃለህ። ስለዚህ አርፈ ተቀመጥ እባክህን ብላ አለችው። አይ እኔ እንደዛ ማለት አይደለም፣ ግን ደግሞ በምንም ይሁን በምንም ጉዳይ እባክህን እንደዚህ አይነት ነገር አታምጣብኝ፣ እኔ ለራሴ በጣም ብዙ ጭንቀት አለብኝ ብላ አለችው። እንዴ እኔ ስለምን ብዬ አንቺን ለማታለል እሞክራለሁ? እኔ እኮ ሁሉም ነገር አብቅቷል። ሲጀመር ከዚህ በኋላ ምንም ነገር የማደርገው ነገር የለኝም። ምን ማለት ነው? በቃ አንቺ የፈለግሽውን ነገር ታደርጊያለሽ፣ ግን ደግሞ ይቺ አክስት ተብዬዋ የምታደርገውን ነገር በሙሉ እቃወማታለሁ። እናም
ይህ ነገር ትክክል እንዳልሆነ በደንብ ስለማውቅ እባክሽን እኔ የምልሽን ነገር ብቻ ስሚ ብሎ አላት። እና ታዲያ እኔ ወንድምሽ ከሆንኩኝ እባክሽ ንገሪኝ፣ እኔ እንዴት ላውቅ እችላለሁ? እናቴ ምንም አይነት ምስጢር በፍጹም ነግራኝም አታውቅም። ከዚህ በፊትም ምን እንዳላት ራሱ ልጅ ይኑራት ምን ይኑራትም አላውቅም። እና ታዲያ እንዴት ነው እኔ ስለዚህ ነገር ላቅ የምችለው? አብደሃል እንዴ? እንደዛ ከሆነ የዲኤንኤ ውጤት ብናደርግ ምን ይመስልሻል? ብሎ አላት። ምንም ችግር የለውም እኔ እኮ ወንድም እንዲኖረኝ በደንብ አድርጌ እፈልጋለሁኝ፣ ግን ደግሞ ባትሆንስ የሚለው ነገር አለ። ስለዚህ ልቤን ሁለተኛ መስበር አልፈልግም። ታውቃለህ እኔ አደይን እነ ዳይመንድን እንደ እህትና እንደ ወንድም አመኜ የተቀበልኩ ሰው ነኝ፣ ግን ደግሞ እነሱም ቃላቸውን አክብረው ልክ እንደ እህትና እንደ ወንድም አድርገውኛል። ስለዚህ ሌላ ድጋሜ ሌላ ስህተት በፍጹም ሰርቼ እነሱን ማስጨነቅ አልፈልግም ብላ አለችው። ጀግናው አረ በፍጹም እኔ ምንም የሚያስከፋ ነገር አላደርግም፣ እህትና ወንድም ከሆንን ምንም ነገር አልፈልግም፣ ግን አንድ ነገር አለ፣ እሱም ባለኩል ነኝ፣ ከዛ ያችን አክስት ተብዬዋን እንጥላታለን ብሎ ሲል እሺ እኔም ተስማምቻለሁ ብላ የዲኤንኤውን ውጤት ለማድረግ ተስማማች። ባቡሬ በጣም ተናደደባት። ሌሊ ላይ እያታለለች መሆኑን እረሳሹ እንዴ? ታይግደለሽም። ተው እኔ እንዳልቀየም ምንም ቢሆን ምንም ምን ያህል እንደምወዳቸው ታውቃለህ። እኔ የሰውን ልጅ አልጠላም። ስለዚህ እባክህን ብላ ስትለው እሺ እኔ እኮ አንቺ እንዳትጎጂና እንዳትሰባበሪ ብዬ ነው እንጂ እኔ ምን አገባኝ ሊልይ አውቃለሁ አንተ ለእኔ በጣም ትጨነቅልኛለህ፣ በጣም ታስብልኛለህ እኮ። ግን ደግሞ አንድ ነገር አትዘንጋ፣ ምናልባት ደሜ ከሆነ እኮ እኔን ሁሉ ሀብትና ንብረት ምን አድርገዋለሁ? እንደውም ላክስቴ ደራ እያልኩኝ ትናንትና ከአዴ ጋር ስወያይ ነበር። ይህም ቤት ሽጬ ሌላ ቤት ገዝቼ በቃ በነፃነት እኖራለሁ። እሷም ደግሞ አትጠይቀኝም። ማለቴ ይሄ ማን ነው ይሄ ምንድን ነው አትለኝም። ምክንያቱም አንድ ጊዜ ቤቱ ተሽጧል። ስለዚህ በሕግም ሆነ በምንም እንደማታገኘኝ በደንብ አድርጌ ነው የማውቀው ብላ ስትል እሺ አንቺ የመረጥሽውን አድርጌ፣ ግን ደግሞ ሁሌም ከጎንሽ ነኝ ብሎ አላት። አታስብ፣ እኔ መቼም ቢሆን መቼም እንደዚህ ራሴን አደጋ ላይ የሚጥል ነገር አላደርግም። የእውነትም ወንድሜ ከሆነ በጣም ደስ ይለኛል። ሙሉ ማንነቱን ቀይሬ በቃ ትክክለኛ ወንድ እንደማደርገው ቃል እገባልሃለሁ ብላ ስትለው በአንቺ እኮ እተማመናለሁ፣ ምክንያቱም እናቴን ራሱ የቀየርሽ ነው አይደለም ገጀራውን። በእርግጥ ገጀራው በጣም የዋህ ጸባይ ያለው፣ ግን ደግሞ ሴቶች ላይ ያለው አስተሳሰብ በጣም የወረደ ነው። አደራሽም ብሎ አላት። አታስብ፣ ምንም ነገር እንደማይፈጠር ቃል እገባልሃለሁ ብላ አለችው። አደይ በስተመጨረሻ ምን ትወስን ይሆን? የእውነት እናንተ በአደይ ቦታ ብትሆኑ ምን ትወስናላችሁ? አገባለሁ ወይስ አላገባም የሚለውን የዲቭን ነገር ትወስናላችሁ? ዲቭስ ትክክል ሰራ ወይስ ስህተት ነው የሰራው? በላይክ እና በሰብስክራይብ አሳውቁኝ።